ውድ የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? ዛሬ ስለ ጽጌ ጾም ምንነት እናያለን። ለመሆኑስ የጽጌ ጾም ሲባል ምን እንደሆነ የምታውቁ ስንቶቻችሁ ናችሁ? ለማንኛውም ከዚህ ቀጥሎ ስለማቀርበው በዛው እንማራለን ማለት ነው። ጽሑፉን ያገኘሁት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን ትርጓሜ መምህር ከሆኑት ከመምህር ስቡህ ዳምጤ መጽሐፍ ነው። መጽሐፏ የታተመችው በ2002 ዓ.ም ነው። እስከ 2007 ድረስ በተለያየ ጊዜ ወደ 5 ጊዜ የታተመች መጽሐፍ ነች። ትንሽ መጽሐፍ ነች። ርዕሷ እንዲህ ይላል፣ የእመቤታችን ጉዞ ከገሊላ ወደ ግብፅና ኢትዮጵያ ይላል። በዚህ መጽሐፍ ውስጥ ስለ እመቤታችን መከራ፣ ስለ ስደቷ፣ ስለሄደችባቸው ቦታዎች፣ ስላገኛት ገጠመኝ፣ ስለተንከራተተችው መንከራተትና ስላደረገቻቸው ተአምራት፣ ጌታችን ኢየሱስ ክርስቶስም ስላደረጋቸው ተአምራት ያትታል። ከዚያ ላይ ግን ቀንጨብ አድርጌ ዋናውን ነገር ለማቅረብ እሞክራለሁ። ከመግቢያው ጀምራለሁ። መግቢያው እንዲህ ይላል። መግቢያ የእመቤታችን የቅድስት ድንግል ማርያምና የጌታችን የኢየሱስ ክርስቶስ የስደት ታሪክ በማቴዎስ ወንጌል ምዕራፍ 2 ተጽፎ እናገኘዋለን። ይሁን እንጂ ማቴዎስ ከኢየሩሳሌም ወደ ግብፅ መሰደዳቸውን ቢጽፍም የተለያዩ ሀገሮችን መዞራቸውና በ3 ዓመት ከ6 ወር የስደት ዘመን የደረሰባቸውን መከራ አልጻፈም። የወንጌል ጸሐፊዎች የጌታን ታሪክና ትምህርት ሲጽፉ ለምዕመናን መመሪያ የሚሆኑ ዋና ዋና ነገሮችን ጽፈዋል እንጂ ሁሉንም ለቅመው አልጻፉም። ዮሐንስም ሁሉንም እንዳልጻፉት ሲገልጽ፣ ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል ይላል በዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ። ስለዚህ በመጽሐፍ ቅዱስ ያልተጻፉ በሌላ ታሪክ መጽሐፍት የተዘገቡ ታሪኮች መኖራቸውን ማወቅ ይኖርብናል። ሙሉውን የስደት ታሪክ የምናገኘው ነገረ ማርያም በተባለው የብራና መጽሐፍ ላይ ነው። በተለያዩ ቀናት በሚነበብ መጽሐፍ ስንክሳር ላይም በወንጌል ያልተጻፉ የተወሰኑ የስደት ታሪኮችን እናገኛለን። በድርሳነ ዑራኤል ላይ ደግሞ እመቤታችን ጌታችን ዮሴፍና ሰሎሜ በደመና ተጭነው ወደ ኢትዮጵያ መግባታቸውንና ኢትዮጵያን እየተዘዋወሩ መጎብኘታቸውን ተጽፏል። ይህችን መጽሐፍ ለማዘጋጀት ያሰብኩት ብዙ ሰዎች ከሚጠይቁኝ ጥያቄ በመነሳት ነው ይላሉ ጸሐፊው። በ3 ዓመት ከ6 ወር የስደት ጊዜ እመቤታችን ያደረገቻቸውን ታምራትና የተቀበለችውን መከራ ለማወቅ ፈልገው የሚጠይቁ ብዙ ምዕመናን ናቸው። ስለሆነም ይቺ መጽሐፍ የብዙዎችን ጥያቄ ትመልሳለች ብዬ አምናለሁ። ከተለያዩ የታሪክ ምንጮች ከሆኑት መጽሐፍት በማሰባሰብ በስደት ዘመን የተከሰቱ ችግሮችን ለመግለጽ ሞክሬያለሁ እና ይቀጥላሉ። ርዕስ ይቀጥላል። ሌላ የእመቤታችን ልደት በስደት። እመቤታችን ቅድስት ድንግል ማርያም የተወለደችው ሊባኖስ በተባለ ተራራ ነው። ድንግል ማርያም በእናቷ በሐና ማፀን ከተጸነሰችበት ቀን ጀምሮ የተለያዩ ተአምራትን ታደርግ ነበር። በማፀን ሳለች ካደረገቻቸው ተአምራት 2 የሚከተሉት ናቸው። አንደኛው ዓይኗ ማየት የተሳናት የሐና አክስት ጎረቤት ነበረች። እመቤታችንን ቅድስት ድንግል ማርያምን የጸነሰችውን የሐናን አካል በእጇ ነክታ ወይም ዳሳ እጇን መልሳ ማየት የተሳነውን ዓይኗን በነካችው ጊዜ ቦግ ብሎ በራላት። ይህ አንደኛው ተአምር ሲሆን፣ ሁለተኛው ደግሞ የሐና ያጎቷ ልጅ የሚሆን ሳምናስ የተባለ ሰው ሞተ። የሞተው ያጎቷ ልጅ ሲሆን ሐና ለልቅሶ ተጠራች። ሐና ከሞተው ሰው ቤት በገባች ጊዜ ጥላዋ በሞተው ሰው ላይ ወደቀበት። የሞተው ሰውም ሕያው ሆኖ ተነስቶ እንዲህ አለ፣ ሰማይና ምድርን የፈጠረ ጌታን የምትወልድ የቅድስት ድንግል ማርያም እናት የሆንሽ ሐና ሆይ ሰላምታ ይገባሻል። ለልቅሶ የተሰበሰቡት እስራኤላውያን ይህን ተአምር አይተው በቅናት ተቃጠሉ። ኢያቄምና ሐና የአምላክ እናት ቅድስት ድንግል ማርያም እንደሚወልዱ ባያምኑም እንኳን አንድ ተአምረኛ ልጅ እንደሚወልዱ ገምተዋል። ቀናተኞች እስራኤላውያን እንዲህ አሉ፣ ከዚህ በፊት ከነገደ ይሁዳ የተወለዱ እነ ዳዊት እነ ሰሎሞን በእኛ ላይ ተነስተው ነግሰው 40 ዘመን ገዝተውን ነበር። ዛሬም ከኢያቄምና ከሐና የሚወለደው እኛን የሚገዛ ሊሆን ይችላል። ስለዚህ ተአምረኛውን ልጃቸውን ከመውለዳቸው በፊት ኢያቄምና ሐናን እንግደላቸው በማለት መከሩ። ለመግደል ተመካከሩ። የእግዚአብሔር መልአክ ወርዶ ኢያቄምና ሐናን ይህን አገር ለቃችሁ ወደ ሊባኖስ ተራራ ሂዱ አላቸው። ኢያቄምና ሐና ወደ ሊባኖስ ተሰደዱ። በስደት ላይ ያሉ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወለደች። ከወላጆቿ ጋር 3 ዓመት ተቀመጠች። ከዚህ በኋላ ወደ ቤተ መቅደስ ተወሰደች።
በቤተ መቅደስ 12 ዓመት ኖረች። የ15 ዓመት ልጅ ስትሆን ሽማግሌው ዮሴፍ ይጠብቃት ዘንድ ወደ ዮሴፍ ቤት ሄደች። በዮሴፍ ቤት ሳለች የዓለም መድኃኒት ኢየሱስ ክርስቶስን በመንፈስ ቅዱስ ጸነሰችና በቤተልሔም ወለደች። ብዙ መከራና ስቃይንም ተቀበለች። የአባቷና የእናቷ ዕጣ ፈንታ ደረሰባት። የእመቤታችን ወላጆችም ኢያቄምና ሐና በማኅፀን ሳለች ሙት ያስነሳቸው ልጃቸውን ለመውለድ ወደ ሊባኖስ እንደተሰደዱ ሁሉ ቅድስት ድንግል ማርያምም የሰማይና የምድር ፈጣሪ ኢየሱስ ክርስቶስን ስለወለደች ወደ ግብፅ ተሰደደች። ኢያቄምና ሐና ልጃቸው በማኅፀን ተአምራትን ስላደረገች ከቀናተኞች ጎረቤቶቻቸው ዓይን ለመራቅ የተሰደዱት በዚህ ምክንያት ነው የተሰደዱት። እመቤታችን ደግሞ ልጇ በሰብአ ሰገል አንደበት የአይሁድ ንጉሥ ስለተባለ ከቀናተኛው ሄሮድስ ዓይን ለመሰወር ስደተኛ ሆነች። ከዮሴፍና ከሰሎሜ ጋር አገር ለአገር ተንከራተተች። ሄሮድስና ሰብአ ሰገል። ለኢየሱስ ክርስቶስ ስደት ዋናው ምክንያት የሰብአ ሰገል መምጣት ነው። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆም ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም በኮከብ እየተመሩ መጡ። ንጉሥ ሄሮድስም ደነገጠ። ማቴዎስ ወንጌል ምዕራፍ 2 ቁጥር 1-3 ላይ ተዘግቧል ይሄ ታሪክ። ሄሮድስ በጊዜው በአይሁድ ላይ የነገሰ የአይሁድ ንጉሥ ነበር። ስለሆነም የአይሁድ ንጉሥ እርሱ ሆኖ ሳለ የተወለዱ የአይሁድ ንጉሥ የሚለው የሰብአ ሰገል አነጋገር እጅግ አስደነግጠው። የስልጣኑን መርዶ እየነገሩት መሰለው። ማንኛውም ንጉሥ ወይም መንግስት ንጉሥን ወይም ስልጣኑን እንደ ዓይን ብሌን ነው የሚጠብቃት። ሄሮድስም የሕይወቱ ቁንጮ እንደሆነች የሚመለከታት መንግስቱን ተግቶ ይጠብቃት ነበር። እንኳን በሕይወት እያለ ከሞተ በኋላም ቢሆን እንኳን ልጁ በዙፋን ላይ እንዲቀመጥ ይመኛል እንጂ መንግስቱን ባዕድ እንዲወርሳት አይፈልግም። እንግዳ የሆነ የሰብአ ሰገል አነጋገር ግን በውስጡ ጭንቀትን ፈጥሮበታል። በዚች ሀገር እኔን ገድሎ የሚነግስ ንጉሥ ተወለደ ማለት ነው የሚለው የራሱ ጥያቄ ራሱን አስጨንቀው። የካህናቱንም አለቆች የሕዝቡንም ጸሐፊዎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ካህናቱም ክርስቶስ በቤተልሔም እንዲወለድ ትንቢት ተነግሯልና በቤተልሔም ነው አሉት። ትንቢቱ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና የሚል ትንቢት በትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ እንደተዘገበው። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ አላቸው። ባገኛችሁትም ጊዜ እኔ ደግሞ መጥቼ ሰግድለት ዘንድ ንገሩኝ አላቸው። ማቴዎስ ወንጌል ምዕራፍ 2 ከቁጥር 7-9 ላይ እንደተጻፈው ሄሮድስ ክርስቶስ በቤተልሔም የሚወለድ መሆኑን ከካህናቱ መረጃ ስላገኘ ሰብአ ሰገልን ወደ ቤተልሔም ሰደዳቸው። ቤተልሔም ገብታችሁ ስለ ሕጉ በጥንቃቄ መርምሩ ብሏቸዋል። ሰብአ ሰገልን ትንቢት የተነገረለት በትክክል መወለዱን ማረጋገጥ ፈልጓል። በተለይም ሰብአ ሰገል የተወለደው የአይሁድ ንጉሥ ማለታቸው እንቅልፍ ነስቶታል። ሄሮድስን ያሳሳተው የመንግስቱ ጉዳይ ነው። ትንቢቱ የተነገረለት ንጉሥ ከተወለደ መንግስቴን ይቀማኛል ብሎ ሰግቷል። ሰብአ ሰገል በኮከብ እየተመሩ መምጣታቸው ደግሞ ድንጋጤውን አባብሶታል። የሚሰግዱለትን ሰብአ ሰገልን በኮከብ እያስመራ ያስመጣ ከዋክብት የምታዘዙለት ምን ያህል ተአምረኛ ቢሆን ነው? ይህ ሕፃን ካደገ በኋላ በብዙ ሰራዊት ማሸነፍ አይቻለኝም፣ ገና በለጋነቱ ነቅዬ መጣል ይኖርብኛል ሲል ሄሮድስ አሰበ። ሄሮድስ ረጋ ብሎ ቢያስተውል ኑሮ ትንቢት የተነገረለት ሕፃን ከሆነ ትንቢቱ ሳይፈጸም እንደማይቀር ማሰብ ነበረበት። ነገር ግን ነገስታት እንዲህ ያለውን ሀሳብ የሚያስቡበት አእምሮ የላቸውም። ብዙ ሰራዊት ከቁጥጥራቸው ውጭ የሚሆን አካል አይታያቸውም።